ፍሬሽ ስለመጣሽ ይቅርታ። It's okay. ለነገሩ ይሄ መጨረሻ ቀጠሯችን ስለሆነ ከዚህ በላይ ብታረፍች ይጠብቅሽ ነበር። ምን ማለት ነው? ወላጆቻችን ለሰርጋችን እየተዘጋጁ እንደሆነ ታውቂያለሽ። በአስቸኳይ ልናስቆማቸው ይገባል። ለምን? ልንግባባ አልቻልንማ። እኔ ህሊናዬን ከዚህ በላይ ልሸውደው አልቻልኩም። እኔና አንቺ አብረን ከማደጋችን ውጭ ለትዳር የሚያበቃ ምንም ነገር የለም። ምን እያልከኝ እንደሆነ ግን ታውቀዋለህ? አላገባሽም እያልከኝ እኮ ነው። ሰላም፣ ድምፅሽን ትንሽ ቀነሰሽ። Who cares? እኔ ነው እንደማንም ተራ ሴት አላገባሽም የምትለኝ? ስማ፣ እኔ እኮ ሳሮን ወንድራት ነኝ። እሺ እኛ የመጨረሻ ውሳኔ ነው። አንቺ ስራት የለሽም። እሺ ምን አይነቷ እብድ ነች? አይ ሳሮን ወይ ነገረሽ መሰለኝ። እና ገባ አልወድማ ደስ አይለኝ። እሰይ ሶሪ እንዴ ግባ ክፈችልት ግቡ ክርና መርፌ እኮ ነው መሆን የቀራሽ። ለምን ክላስ አትይዙም? አስተናጋጅ አልጋ ቁጥር 408 ነው ያዝላቸው። ግቡ እባካችሁ። ምንድነው? ይቅርታ፣ በመጥፎ አጋጣሚ ተዋወቅን። ናቲ ይባላል ጓደኛዬ ነው። ናቲ ይባላል። እንሸኛችሁ፣ ልብሳችሁ ተበላሽቷል። ፕሊዝ እባክሽ። አንቺ ለምንድን ነው እንደዚህ የምታይ? ብዙ እንደዚህ አትይኝ። አልወድም። ደስ አይልም። ለዚህ ማቆሽሽሽ እኔን እኮ ነው አላገባሽም እኮ ያለኝ። እንዴ አይኑን አውጥቶ እኮ ነው እንደዚህ ያለኝ። እኔን እንዴት የወንድ ራጅ ልጅ እንዴት አላገባሽም ይለኛል እንዴ? ጊዜው በደረሰበት ሰዓት እንዴት አላገባሽም ይለኛል? እኔ እኮ ያናደደኝ እሱ ነው። ደፍሮ መናገሩ እኮ ነው ያሳበደኝ። እኔ እናንተ ለ36 ዓመታት አብረን ስንኖር አንድ ቀን የረባ ጸብ ተጣልተን አናውቅም። ተመልከት፣ ልጄን እድራለሁ ብዬ ዘመድ ሁሉ ከያገሩ እየደወለ ጭንቀቴን አብሶታል። ልጄ ግን ልጄን ንቆ አላገባሽም። ግርማ ሳብድ ዝም ትለኛለህ? ዝም አልልም። ይሄ ሁሉ ሐዘን ባንተ በወንድሜ ላይ ሲደርስና ልጄ ሌላ ሴት ሲያገባ ቆሜ አላይም። ጉዳዩ እኮ የሁላችንም ነው።
አዎ እንደሱ በለኝ ግርማ፣ እንደሱ በለኝ። ኤዶምዬ ናውዱ ዘገየ ቸከያለሽ አይደል? እድሜ ለናንተ ማን ያስለምዶኝ ምን እንደሚለኝ ታውቂያለሽ? አንድ ሰዓት ይገትረኝና የኔ ቆንጆ 30 ደቂቃ ብቻ ጠብቂኝ። ናውድ ግን እንዲያደርግም ለስተኛ ጊዜ ነው ወደ የምትሰጪው? በአመት 3 ጊዜ እሰጣለሁ። ምናልባት በእኔ ደም የአንድ ሰው ተሰርፏል። ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ወደፊት ለልጆቼ ማውረስ የሚፈልገው ሰብአዊነትን ነው። የመጀመሪያ ልጅሽ ምን ቢሆን ደስ ይልሻል? ሴት። ሴት? አንተስ? ወንድ ቢሆን አልጠላም። ታዲያ ምን ይሻላል? ሴት ነው። ሂዊና ናውድ ግን ፍቅረኛሞች ቢሆኑ ደስ ይለኛል። ባትያቸውስ? አንቺ ባትደሰችስ? ችግር የለውም እነሱ ይሆናሉ። እንዴ ሂዊ እኮ በጣም ወደዋለች። ሁለቱም ገብቶላችኋል። ቆይ እንዲጣበሱ ትፈልጊያለሽ? ሁለታችንም የራሳችን ሚሽን ይሰጠናል። ሚሽንሽን በሚገባ ትወጫለሽ። ናኦድና ሳሮን በቤተሰቦቻቸው አማካኝነት ሊታረቁ ነው። አንቺ ማን ነገረሽ? ናቲ ነገረኝ። ናኦድ ነግሮት። ሂዊ አትደብቂ፣ ናኦድን አፍቅረሻል አይደል? አፍቅሬያለሁ። ታውቂያለሽ? ናኦድ ሁሉ ነገር የሚመኘው አይነት ወንድ ነበር። ከቀን ወደ ቀን እየወደድኩት መጣ። እንዴት ሊሆን ይችላል? እሺ ላንተ ማን ነገር? ኤዶን ነው የነገረች። ደግሞ ሽማግሌው ላልከው ለኔ ሳትነግረኝ እንደዚህ አታደርግ። ለምንድን ነው የማታደርገው? አንተ እንኳን ለሷ ለኔ ነግረኝ ታውቃለህ? አጭር ነገር እኮ ነው የተጠየቅከው። በቃ ህይወትን አፍቅራታል አላፈቀርካትም? ናቲ እኔ ፍቅር አላውቅም፣ ግን በዚህ ሰዓት ህይወት ለኔ ደስታ ይጠግናች። አብራን ስትሆን ሳዋራት ኩር ብዬ ሳያት ነፍሴ በሐሴት ትሞላለች። ይህ ፍቅር ከሆነ አፍቅሬያታለሁ እኮ። ታዲያ እንደዛ አትልም? እኔ ውስጡን የሚደብቅ ሰው አሉት ደስ አይለኝም። እላም መመሰጥህን አቁምና ሄደ ዱብ ዱብ በል።
ለምን ልታገቢ መሆንሽን አልነገርሽም? ማ እኔ ህይወት ያትቀልጅ። እስኪ እኔን ያልሽኝ ጥያቄ መልሽልኝ። ታፈቅሪኛለሽ? እኔ ራሴን ስሜት ልግለጽልሽ። ቢያንስ ይሄን አውቀሽ የፈለግሽውን ብትወስኝ አይቆጭኝ። አንቺን በጣም ወድሻለሁ። ታንዳ ያለና ናቲ ምንድነው የነገርካቸው? ምን ማለት ነው? ስለደው ምን ማለት ነው? ሀሳብ ነው። ናውድና ታይምናችን እንዴት እንደሚሆን እሱ እኮ ሞተች እንኳን ቢሉት ይመጣል እንዴ? ጾም አይመጣም። እንዴት ነው የማይመጣው? ይመጣል እንጂ። ለምን አልፈተናችሁ? ምን አይነት ፈተና? የሆነ ነገር ብንሆን ይመጣል ወይስ አይመጣም? ኦኬ መጀመሪያ ማን ጋር እንደብል ናውድዬ ጋር ግን ዛሬ መጨረሻችን ነው። ሄሎ ሄሎ ኤዲ። ሄሎ ናውድ፣ የት ነህ? ስፖርት ነኝ። ሰላም ነው? ሂዊ ከደረጃ ወርቃ እግሯን ተሰበረች። አሁን ልትነግረኝ ትችላለች? አይ አትችልም። ኦኬ እሺ፣ መጣሁ። እሺ ምን እናድርግ? ሻርፕ ነግሽ ላይ ጠምጥም እግሪ ላይ ኖ ይቅርታ ሳሮን፣ ቸኩያለሁ። ማለት እኔ እዚህ ቆሜ አንተ ልትሄድ በጣም ደደብ ነህ ባስታርድ። ሳሮን፣ ለምን ስርዓት የሚባል ነገር አይገባሽም እንዴ? እኔ እኮ እንዳንቺ በሰዎች ፊት ላዋርድ እችላለሁ። አክብሬሽ ነው። ክብር ማለት ክብር፣ እሱን እኮ አንተ አታውቀውም። ታስቂኝ ሳሮን። እኔ አንቺን ከልጅነት ጀምሬ ነው የማውቅሽ። ስርዓት የሚባል ነገር አልፈጠረብሽም። ሌላ ድጋሚ እየተከተልኩ አፌን ከፍታለሁ። ታባቱን ታስቀይምሻለሁ። ቴክ ኬር። የማንም ልቅምቅም የሰው ልክ አያውቅም። እሺ ቢያውቅም አይጠነቀቅም። ናቲ ጋር ደግሞ ልደው አቤት። ሄሎ ናቲ፣ የት ነህ? ስፖርት ቤት። ኤዶም ከደረጃ ላይ ወደቀችና እንድትመጣላት ነበር። ወይ አበሾች። ኧረ ተው እንሻሻል በእናታችሁ። ኧረ ተው።
ምን አለበት አሁን እግሯን ተሰብራለች ብሎ ከመደወል ሐኪም ቤት ይዘሻት አትሄጂ? እኔ ወጌሽ አይደለሁ ምን አደርግላታለሁ? እዩ በእናትሽ እራስሽ ይዘሻት ሂጂ፣ እኔ እዛው እመጣለሁ። ማን ይታመው? አግስቴ ነች። እንዲሁ ዝም ብሎ ከመሬት ተነስቶ ያማል። ወይ አንደኛው አንዱ ቢገላግላት ይችላል። ሄሎ ሄሎ ናት። የት ናችሁ? ሙዚየም አደባባይ ነን። እሺ እንዴት ነሽ? ተጎዳሽ? አይዞሽ። ሶሪ። በቃ ፍጥነው ወደ ሐኪም ቤት እንሂድ። ሐኪም ቤት? አያቴ ጎበዝ ወጌሻ ነች። አዎ አያቷ ጎበዝ ወጌሻ ናቸው። ነው ዲዩ ወደ ቤቱ ሰደኝ። እሺ ቀስ ብለሽ ለመነሳት። አልችልም። እንደምንም ቀስ ብለሽ ለመነሳት ሞክሪ። አልችልም። ከዛ በኋላ እኮ ነው ያቅፍሻለሁ። አዝልሻለሁ። ስማናውት ነውት ከደወሉ ለስፖርት ቤት ነበር ወላቾሽ። ደሞ አንተም አሁን ስፖርት ሰራ ነው የምትባል? ስፖርት ተሰራ እዚህ ተሰራ ሙሉ አዳሪ። ያቺ ባለፈው ጂም አገኘኋት ምናምን ነገር ያልኩልሽ ከሷ ጋር ተመቻችንና የሚገርም ምሽት ነው ያሳለፈው። ስማ የደሞ አበላት። አራ ዞሬ ማያትም አይመስለኝም በእግዚአብሔር የምትገርም ልጅ አንተ። ስማ ምን እንደ ሬዲዮ ዝም ብለህ ትሰማኛለህ? አታወራም እንዴ አንተ? ብራምባር ሰበረሉ አትልም? ለኔ ለጓደኛ ሄሎ አንተ ውሻ። እኔ ኤዶም አይደለም እሰራልሃለሁ። ምን ሆናል? አክስቴ ሞተች። እንዴ ምን ሆነሽ ነው አንቺ? እንዴ አክስቴ አይደለም እንዴ? በይ ዝም በይ በቃ። እኔ ያለ ቦታው ገብቶ ዘው የሚል ሰው አልወድም። እሺ ደስ አይለኝም። ልጄ ምን ሆነች? ወይኔ ግሪናቲ ወይኔ ልጄን በሞትኩት። አምጣት ግቡ። አይዞሽ
በቃ ሄድ አያቴ ስታሽን ደግሞ ድናለሁ። እሺ ደውዪ። ሰላም አለይኩም። እሺ ደህና አይደል ልጅ? ችግር ካለ ደውዪ። እሺ ደውላለሽ። አያቴ ሙዚቃሽ መጣ። አያቴ መጣ። እሱንም ላስደርሰው። ይች ሌባ እንኪ ጫማና ቦርሳ ረስተሽ ነው። ከሄዱም ጋር ተፎካክረን ነው ያልሽው። አኮረፍከኝ እንዴ? በቃ ይቅርታ። ከማሚ ጋር የምትተዋወቁበት ቀጠሯችን ነገ ነው እንዳረሹ። ጣፋጭ እብድ በጣም እወድሻለሁ። እኔ ደግሞ በጣም እጠላለሁ። እንኳን ያገኘው ለብርቱ ጉዳይ እፈልግሃለሁ። ስልክ ቁጥርን ጻፍና አስጠኝ። ይቅርታ፣ ሁኔታው ትክክል አይደለም። ሰላም አይደለም እንደ አባባ? አዎ አይደለም ልጅ። ጻፍከው? አዎ። እደውላለሁ። ቀጠሯችን በሚስጥር ይሁን። ህይወቴ እንዳታውቅሽ። ሰላም ልጅ። ሰላም። ጓደኛዬ ተበላው። አንተ ናውድ ፈቀድልኝ። ስማ ሴት የምትባል ቦታ አልደርስም ከሆነ በኋላ እንዴ አታረከኝ። እሙዬ በእናትሽ ልሽ ነይ በእናትሽ አስገቂ። ኧረ በእናትህ ልቀቀው። ቴንክ ዩ። እሺ ደግሞ እንዴት ነው የምታምሪው? ሄሎ ወይ ሄቤ፣ ጓደኛ ግን የሚያደርገው ልክ ነው? አዎ። እኔና አንቺ በእነሱ መሀል አንገባም ነው? እሺ ኤዶምዬ፣ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ።
ማሚ በየመጣም ብለሽኛል ነበር እንዴ? ነገ ነበር እገባለሁ ያለኝ። ሰላም ኖርሽ? ባንኮክ ስራ እንዴት ነበር? ቆንጆ ነበር። እንግዳችሁን ግን አላስተዋወቃቸውኝም። ህይወት ትባላለች። የናውዴ ጓደኛ ናት። ጓደኛ? ምን አይነት ጓደኛ? አባዬ ህይወት ፍቅረኛ ነች። ደህን ጨዋታ አልፈልግም። የኔ ልጅ ልንገርሽ፣ ጊዜሽን በከንቱ አታጥፊ። አዝናለሁ። ናኦድ በፍጹም ያንቺ ባል ሊሆን አይችልም። ባይልም እንደዚህ ትሆናለህ። ነው ግን አልገና ቦለታ ታስራ እኔ ሳሮን እንዳገባ አሰበው ከሆነ ተሳስተሃል። ይታም ፍጠር ሳሮን አልገባ። አባትህ እኮ ነኝ። እኔን ነው እንደዚህ የምታናግረኝ? ስማ፣ እኔ በውለታ ታስራ አይደለም። አየህ፣ ትልቅ ሰው መነሻውን አይረሳም። እኔ እዚህ ለመድረሴ ትልቁን ድርሻ የተወጣው የሳሮን አባት ነው። ደግሞ ደረጃህንም ክብርህንም የምትመጥንህ ከልጅነት ጀምሮ የምታውቃትን ሴት ነው አግባ ያልኩህ። አብር ማደግ ብቻውን ፍቅር ሊሆን አይችልም አባዬ። የኔ ውሳኔ ግልጽ ነው። ሳሮን ስለማላፈቅራት አላገባት። ናኦድ፣ እኔ የማፈቅረው ህይወትን። ይህን ፍቅር የምትለውን የህፃን ጨዋታ ወደዛ ተወው። ከአንተ ብዙ ኃላፊነት ይጠበቅብሃል። ይህን ጨዋታ አንትተህ እኔ የምልህን ስማ። አባቴ ወደድም ጠላም እኔና አንቺ እንጋባለን። ብዙም አትስሽ። አባት ግን የሆኑ ፊውዳል ነገር ናቸው አይደል? ልጄ አንገቴን አስደፋኝ። ደግሞ እናያለን። ሳሮንን በግዱ ያገባታል። እንዴ ካልወደዳትሳ? ቆይ ደግሞ በዚህ ዘመን የግድ ብሎ ትዳር አለ እንዴ? ከመጀመሪያው አልስማማም ብሎ አይናገርም? ግርማ መጀመሪያም ቢሆን ያንተን ቃል አክብሮ እንጂ እንደማይወዳት ታውቃለህ። ሳሮን በጣም ጸባዩ አስቸጋሪ፣ የማትጨበጥ ልጅ ናት ብሎ ነግሮኛል። እሺ ልጅ ከአቅሙ በላይ ሲሆን ምን ያድርግ? እንደውም በእኔ እምነት ውሳኔው ትክክለኛ ነው። የሰርጉ ቀን ተቆርጦ ወዳጅ ዘመድ አውቆት ሰውየውን ኪሳራ ውስጥ ካስገባ ነው በኋላ ይሄ ነው በጊዜ ማለት ላንቺ? ቅርታ ተሻ ቅርታ ቦርሳሽ መፈተሽ አለበት። ቅርታ የስራው ጸባይ ስለሆነ ውይ የስራሽ ጸባዩ ደስ ሲል የገባውን ሁሉ መፈተሽ፣ የሰው ቦርሳ እያዩ ውስጡ ባለው ብርና ማቴሪያል ቅጥል እያሉ ስራ።
አሁንስ የኔ ኑሮ አይተሽ እንደው እርር አላልሽም? እኔ በጣም ደስተኛ ነኝ። ያለ ስነ ስርዓት አላደኩም። ለማንኛውም ለግቢ ዳንነት እስቲ ዞር ዞር በይ። ጥበቃ ወይኔ ናቲ ስማ ወይ ውሻ መጣች ናቲ ፕሊስ ምን እንዳትላት ሻርፕ ተቀመጥ በምን አርፌ እቀመጣለሁ አርፌ እጅ ሞልጫታለሁ አቤት አንቺ ከልጅነትሽ ጀምሮ እኮ ነው ማለሽ ነጭ ባርዛፍ በድኝ በጉቶ ባሪቲ ካልታጠንሽ ዓለም ገማች አልነበር እንደሚባለው አንተን ማን ጠርቶ ነው የመጣው? እኔ እኮ የፈለኩት ናውድን ነው። አንቺስ ማን ነው ፈቶ የለቀቀሽ? ናውድ ስፖርት ላይ ነው። ስፖርቱ ባላይ ደርስበታል። እኔ ፈልጌዋለሁ። ጥራው። አንተ ማን የሚሉ ጠበቃ ነህ እንዴ? ለምንድን ነው በእኔና በሱ ማለት የምትገባው? እኔና ናውድ እኮ ከጓደኝነት አልፈ ነው ወንድማማቾች ነው። የሆነሽ ፌንጣ ለውለት ፊት ስትል ቆም የሚያመስልሻል? ፌንጣ ለምን ነብር አሉን? ምን አገባ? አልወድማ ደስ አለኝ። ለታችሁ ነው እሺ እንሰራላችሁ። ንገረው። እሺ ነግሯለሁ። እሺ እንደዛ እንዳልቀለድኩበት አሁን እንደዚህ ይሆንብኝ። የማንም መንገደኛማ ፍቅሬን ስትቀማኝ ዝም ብዬ አላያት። ይህ ማለት ህይወት ነው። ቆይ አንቺ ልቅምቃሚ ማንነቴን አሳይሻለሁ። ከነኦድ ራቂ፣ አለበለዚያ እገልሻለሁ። እዚች አቅምሽ ነው እንደዛ ስትንጠራሪ ነበረው?
ስለሌለሽ ደክሞሽ ነው። እሺ እሺ በቃ እንሂድ ወደ መኪና እንግባ። ቴንኪው ነው በላቸው። ቴንኪው ህይወቴ ናዲ ወይ ማቱንብኝ አንተም ማጣት አልፈልግም። አንተስ ካምራው ማለት ተነሳ። ለምን ብለሽ ተኝ ነኝ? ፋዘር መጥቷል። ቶሎ በል ተነሳ። እንዴ እስካሁን ለምን ነገርሽኝ ታዲያ? ወይኔ እናቴ ቅሌት፣ ወይኔ ቅሌት። ሩት ምንድነው እሱ? አይታይህም? ውሻ ነው። ውሻ ነው። አልተለቀም? እኔ እኮ ውሻ እጠላለሁ እንጂ ከነካኝ አለቀውም። አታስቢው። አልመሸም? ብርድ አለ፣ ንፋስ አለ። ይግባ ግባ። እሺ ለምን አታስሩ? ብሩት ምን እያደረግሽ ነው? ሌላ የሚታሰር ውሻ ነው። ምን ለማለት ፈልገሽ ነው? ሌላ ውሻ? አዎ ሌላ ፌክ ውሻ አንተ ነህ። ሄዶ ምን ልታረጊ መጣሽ እዚህ? ይሄ የአክስቴ ቤት ነው። ሩስ ደግሞ የአክስቴ ልጅ ነች። እዚህ የመጣሁት ደግሞ የውሾች ውድድር ቀረጻ ስላለብኝ ነው። አንቺ ሄዶ እኔ እናቴን ውሻ? አዎ ውሻ ነው። ይሁን ውሻ እኮ ታማኝ እንስሳ ነው። ልሁን ውሻ ልሁን። እንኳን ሰው ብለሽ አልሰደብሽኝ። ውጪ ውድ ነው። እሺ ውጪ ሩት አሁን ለመልእክት ተዘጋጂ። ኧረ ሩት ከዛ በፊት ትልቁ ውሻ የሚያስተላልፉት መልእክት ካለው እድሉን እንስጦት። አመሰግናለሁ። ሩት ወንድም የለሽም? በእግዚአብሔር አስወጡኝ እንዴ! እኔ ውሻ ወንድም የለኝ። እኔ እኮ ለእናንተ ብዬ ነው፣ ለራሳችሁ ለክብራችሁ ብዬ ነው እንጂ ይሄን ውሻ ሲጣርግ ደፋዋለሁ ወይ እሱ ሲጣርጎ ይገለኝ ይችላል። በኋላ ጸጸቱ ለእናንተው ነው። አልበር እንዳሞራ ሰው አድርጎ ፈጥሮኛል። መጣው ጊዜ ናት አንተ ከዚህ ሁሉ ለምን አልፈህ አትቀመጥም? ውሻ ምን አይነት እብደት ነው? አሁን ደስ አልሽ እንዴ? በጣም ልክስክስ ወንዶች ሁሉ አለቀላቸው። ወይ ፍቅር የት ነሽ? ግቢ ግን ከኤዶም ጋር ወደ አና ቦታ ልንሄድ ነው። ታውቃለህ ከዋኘው በጣም ብዙ ጊዜ ሆነኝ። ጓደኛሽ የምታደርገው ነገር ግን ትክክል ነው? ለምን እንደዚህ ትላታለህ? ተዋት፣ እኔ አልፈልግም እንደዚህ እንድት በእነሱ መሀል አያገባንም ብለሃል። ስለዚህ ምንም ልትናገር አችልም። ባይ ዘ ዌይ ጓደኛ እንደዚህ ፈራ አይመስለኝም ነበር።
እሺ ቻው ቻው። እሺ ቻው። ጀንበሯ ልጠልቅ ነው። የቀን ጨለማ ሊወርስ የቤታችን ደስታ ከመሰረቱ ሊናር ነው። አባባ አልገባኝም። ባይገባ ይሻል ነበር፣ ግን ወቅ አንተንም በጣም ይመለከታል። ምኑ? ምንድን ነው ነገሩ? የእኔ አበባዬ በቀደም ራሷን ስታ ሐኪም ቤት ወስደናት እንደነበረ ታስታውሳለህ አይደል? አዎ፣ ሐኪሙ ምንም የለባትም ብሎ እንደተመለስን አስታውሳለሁ። ህመሟ ለሷ በቀጥታ የሚነገር አልነበረ። ልጅ ሲነግሯት ደንግጣ በዛው እንዳትቀርብኝ ብዬ ሰግቼ እንዳይነግሯት ከሙያ ህጋቸው ውጭ እግራቸው ስር ወድቄ ለመንኳቸው። አበባዬን የልጅ የምትክላጣ ነው። የልጅ የምትክላጣ አበባዬ በቅርብ እንደምትሞት ነገሩ። ልጅ ተነሽ። ከወራት የዘለለ እድሜ እንደሌላት ረዳኝ። በቅርብ እንደምትሞት ነገረኝ። ልጅ አይሆንም አባባ፣ አይሆንም። ህይወቴ በዚህ ሁኔታ አትሞት። አይሆንም። አውቃለሁ ህይወቴ ለሁላችንም ደስታ ፈጣሪ ነበረች። የመጣውን ከመቀበል ውጭ ምን አማራጭ አለ? አባባ ፈጣሪ ዝም ብለህ ለምንወት እንደዚህ አይበሉ። ህይወቴ እኔን ጥላ አትሞት። እንዴት አንድ እድል፣ አንድ አማራጭ እሷን ለማትረፍ ምክንያት ይጠፋል። አይሆንም። እኔ ይህንም በፍጹም አምኜ መቀበል አልችልም። አባባ ህይወት እኮ ለእኔም ህይወት ነች። ይልቅስ ልጅ ተረጋጋና ሐኪሙ እንድጠነቀቅላት የነገረኝን ልነግርህ ነው የጠራው። እሱም ከከባድ እንቅስቃሴ፣ ከጭንቀት፣ ከግብረ ስጋ ግንኙነት፣ ከውሃ ዋና እንድትጠነቀቅ። ዋና
አባይ ትንሽ ተናገረኝና በእኔ ምክንያት ነው አይደል? አካባቢ ለቀን እንሂድ። ውጭ ነው። እሺ ቆንጆ ናዲ አታምርም? ቴንክ ዩ ናዲ። ወይ ጸባይ ካለህ እንደዚች የምታምር ልጅ ወልደልሃለሁ። ምረጥ። ወንድ ነው ሴት የምትፈልገው? ሴት። ሴት? ለምን? ያንቺን ምትክ እንድትሆን እንዴ? እኔ ቲጂ ነኝ ምትክ የምትፈልገው? የትም አትሄጂም። ለደቂቃ እንድትለይኝ አልፈልግም። ህይወቴ ለደቂቃ እንድትለይኝ አልፈልግም። ለደቂቃ ሄሎ ሄሎ። ናውዲዬ ገባ? አዎ ገብቻለሁ። በሰላም ገባ? በሰላም ገብቻለሁ። ታውቂያለሽ ወይ ስትለይኝ በጣም ትናፍቂኛለሽ። ታዲያ ማን ሄዳለ? በዛው አጠልፈኝም ነበር። ታዲያ ዛሬ ለምን ለራት አልጠልፍሽም? በእናትሽ ወይ ግን እኮ መሽቷል። ናቲን ይዞ መጣና በዛው ከኤዶም ጋር እናስታርቃቸዋለን። ይሄ ፕሊዝ ተስማማሻ? Thank you.
ትሰሚያለሽ? የኔ ቆንጆ ክብሬን ስጠብቅልኝ ያሳጣኝ መስሎኝ አስቀየምኩ። በቃ ይቅርታ። ሁሌም በፍቅር እጠብቅሃለሁ። እኔ ህጋር ማደር ጠልቼ አይደለም። በቃ ይሄ ነው ምክንያት። ታዲያ እስካሁን ለምን አልነገርከኝም? ምን ልንገርህ? እኔ ራሴ አምኜ ለመቀበል እኮ አቅቶ በጊዜ ስለነገርከኝ አመሰግናለሁ። የኔ መካሪ ነኔ አንተ በቃ እሷን ከገደልካት የለም ስንቱ ይሞት ሰው እያለ እኔ ህይወትን አልወዳትም። እኔን የሚደብቀው አውድ ክፉ ነህ፣ ክፉ ነሽ። ኤዶም እኮ በጣም ነው የምትወደው። ፕሊዝ ካሁን በኋላ ባታስቀይማት ጥሩ ነው። ደግሞ መልእክትን አደርስልሃለሁ። ስህተትህን ስላመንክ በጣም ደስ ብሎኛል። ቴንክ ዩ ኒኮል። በቃ እኔ እዚህ ጋር ልመልስ። ጋይስ እንደምትመጣ እርግጠኛ ነበርኩ።
አንቺ ሰይጣን ምንድን ያደረግሽው? እሱንም አይታት አይደል የመጣው? እሺ ፊቷ እንዴት ነው? አምሮባት ደሞ ስማ ካንተ ጋር መሆኗን ካላቆመች ገና ሁለት አይኗን ጎልጉዬ ማውጣት። ትሰሚኛለሽ? እኔ ነኝ አንቺን አይን ጎልጉዬ ማውጣልሽ። እናትሽ ወልዳሻለች። አንድ ብለሽ ጫፋው ንኪያት። ጣፋሻለት። ምን አይነት ስርዓት ነው? ቤቴ ድረስ መጥተህ ልጄን ትበታታለህ? ይታወቃል። ግን ክብሬን ደጋግመህ እንደረገጥከው። እኔ ማንንም ክብር አልረገጥኩም። የምታስከብር ልጅ አልወለዱም። ምን ጉድ ነው የምሰማው? አንተ ነህ ያደረከው? እንዴ ግርማ ተናገር እኮ ነው የምልህ። እውነት የኔ ልጅ ይሄን አደረገ? ተረጋጋ እንጂ ግርማ፣ ለምን እንደዚህ ትሆናለህ? ምኑን ተረጋጋው? በገዛ ቤቷ ውስጥ አባቷ ፊት እጅህን ታነሳለህ አንተ? ወይኔ ግርማ አዋረድከኝ። አባዬ እሷ እኮ ነች ጥፋተኛ። እሷ እኮ ነች ጥፋተኛ። አሁን ዝም ብለህ ውጣ። ይኸውላችሁ በሽታው ኦርቲክ አኖሪዝም ይባላል። የተጣራን ደም ከልባችን ወደ ተለያየ የሰውነት ክፍላችን የሚወስደው የደም ቧንቧ ያለመጠን መስፋት ሲሆን በአስቸኳይ ወደ ውጭ ሄዳ በቀዶ ጥገና መጠገን አለበት። ያ ካልሆነ ግን አኖሪዝሙ ሳስቶ የደም ስሯ ከተቀደደ ትሞታለች። እሱን ተረዳን። ግን በምንም ምክንያት ይሁን ህይወትን ለማትረፍ የግድ አንድ እድል ያስፈልጋታል። የግድ አንድ እድል። ዶክተር ህይወት አትሞት፣ ህይወት አትሞት። ናኦድ ዛሬ ወይም ነገ የሚፈጠረው ነገር አይታወቅም። በዛ ላይ ውጪ ሄዳ ትታከም እንኳን ቢባል የመትረፍ እድሏ ከ105% ብቻ ነው። 1% ትሁን፣ ግን ህይወትን ለማትረፍ የቻለውን እንሞክር እባክህን ዶክተር። ሌላው ደግሞ ምን አለ መሰላችሁ፣ የህክምና ወጪ በጣም ከባድ ነው። ቢያንስ ወደ $180,000 አካባቢ ያስፈልጋቸዋል። በእኛ ስንት ነው? 3.5 ሚሊዮን ብር አካባቢ ማለት ነው። ከየት ይመጣል? ሄዶ ወይኔ ልጅ አባባ ቆጥሮ እንኳን ቢሆን የማያልቅ ገንዘብ ይሄንን ያህል ህክምና ከየት ይመጣል? እኔ ልጄ ህይወቴ ያንቺን ሞት ለኔ ያድርገው። ገና ፈልገሽ ሳጨርሺ በልጅነትሽ ምን ነው ኃጢአት የበዛ። ምንድን ነው የምሰማው? አያቴ ህይወቴ መጣሽ? እኔ ቆንጆ ነይልኝ፣ ነይ ቁጭ በይ እናቴ፣ ልጄ ፍቅሬ። አያቴ ማስመሰል ያለብሽ ማን የሚሞተው? ምንድን ነው የተፈጠረው? እኔ ሰሞኑን አይታችሁ ምንም አላማረኝ። ናኦድ ዋኔ ከለከለ ለዚህ ግሩኝጂ ዝም አላችሁ።
አያቴ ጨክናችሁ አይናችሁ እያየ አፈር ልታለብሱ እኔ እኮ መኖር እፈልጋለሁ። አያቴ አልሞትም። ትሞችም የኔ ልጅ አልሞትም። አያቴ ትሞችም ትሞችም ልጄ። ዶክተር ትሞታለች ስላሉ አያቴ አልሞትም። አትሞችም ልጄ። ዶክተር ዋና ነው አይደል የከለከለ? ሄሎ ናድ፣ የት ደረስክ? ደርሻለሁ። እንዳትገቢ ያላት እንዴ! ልትዋኝ እኮ ነው። ቶሎ ና። አሁን ልብሷን እየቀየረች ነው። እኔ በእናትሽ እንዳትገቢ ያላት። ደርሻለሁ። መጣሁ እኮ። እሺ ቶሎ ና ፕሊዝ ኤዲ ፕሊዝ። በእናትሽ ይቅርብሽ። ምን ሆነሽ ነው? ለምን ነው አልገባም? እኔ ይሄ መጥፎ እኮ ይገልሻል። የእኔ ቆንጆ በእናትሽ በእናትሽ እገባለሁ አልኩሽ እኮ። ሰው የሚልሽን ለምን አሰሚው? አንቺም እንደሞት ነው የምታስቢው? አስሞልሽም፣ ግን መጠንቀቅ አለብን። እንዴ ሰው እንዴት እንደዚህ ጤነኛ ሆኖ ይሞታል? ይህን እስቲ በጣም እኮ ጤነኛ ነኝ። በእናትሽ በእኔ ሞት ይሄ ነገር ይቅርብሽ። አትፍሪ እሺ? እሞትም እንደሆነ አየዋለሁ። ይዊ
ቦርዱ ሪፈር ጽፎላታል። ሆኖም ግን እጅግ በጣም አደገኛ ሁኔታ ላይ ነው ያለችው። ከዚህ ውጪ ምንም ልላችሁ አልችልም። የምትችሉትን አድርጉ። ምንድነው ናውዲ? ንገረኝ እንጂ። እማዬ ወይ አባዬ ፍቅረኛ የባልካት ልጅ ህመም ምክንያት 3.5 ሚሊዮን ብር እንደሚያስፈልግህ አውቄያለሁ። አዎ አባዬ እንድትረዱኝ እፈልጋለሁ። በጣም ብዙ ብር ነው። አሳክማታለሁ። አይዞህ ትድናለች። ልጄ በደንብ ስማኝ። ይህን የማደርገው ግን ሳሮንን ስታገባ ብቻ ነው። አንተ ይህን እናደረግክ ማለት እኔንም ከህሊና እስር ቤት ነፃ አውጣኝ ማለት ነው። ወንዲራድን ከማሳዘን ይህን ብር ማጣት ለእኔ በጣም ቀላል ነው። ስለዚህ ምርጫውን ተጠቀምበት። ምን አይነት ምርጫ ሰጠኝ አባዬ? ምናልባት አንተ ባልከው ብስማማና ያልከውን ባደርግ ህይወቴ ህመሟን እንኳን ብትድን ከህደቴ ይገላል። ፍቅሬን እንኳን በህይወት እያለች ሙታን ቢሆን አልከዳት። ከረዳኸኝ ዝም ብለህ እርዳኝ። ምርጫ ሰጥቻለሁ። ግርማ፣ በእውነት ልጄን እንደ ልጄ አይተህ ጭንቀቷን ተረድተህ ስላሰብክላት በጣም አመሰግናለሁ። ነገር ግን በነገሮች እርግጠኛ ነህ? በሚገባ። አየህ፣ ይህን ያህል ገንዘብ ከኔ ውጭ ከየትም ሊያመጣ አይችልም። ስለዚህ የግድ በምርጫ ይስማማል። እዚህ ላይ ግን አንድ ሀሳብ አለኝ። ምንድን ነው ሀሳቡ? እንስማ። እኛ በእርግጥ እንዲጋቡ ማድረግ እንችል ይሆናል፣ ግን አብረው በፍቅር እንዲዘልቁና ናኦድ ለእሷ ጥሩ አመለካከት እንዲኖረው ሳሮን በዚህ ሰዓት ከጎኑ ሆና ብታጽናናው መልካም ይመስለኛል። በጣም ጥሩ ሀሳብ ነው። ናቲና ሄዶ መኪና ይሽጡልኝ። ሁላችንም የምንችለው እናድርግ። ችግር የለውም። በተቻለ መጠን ሁላችንም እየተንቀሳቀስን ነው። እኛም ለሚዲያ ስለነገርናቸው እነሱ የተወሰነ አስተዋጽኦ ያደርጉልናል። ልጅ ይህን የምናደርግበት ጊዜ ይኖራል ብለህ ነው? አባባ፣ ይህን በማለት ጊዜ አናቃጥልም። ብቻ ሁላችንም የምንችለውን እንሞክር። ሰላም። እሺ ልጅ ፈጣሪ ጥሎ አይጥለንም፣ ይረዳናል። የ21 ዓመቷ ወጣት ህይወት ተካ በፍጥነት ወደ ከፍተኛ ደረጃ የተሸጋገረ ጽኑ ህመም አድሮባታል። የሐኪሞች ቦርድ ባረጋገጠው መሰረት
ወጣት ሕይወት ተካ ወደ ውጭ አገር ሄዳ እንድትታከም ቢወሰንም ለሕክምናዋ የተጠየቀውን ወጪ የቤተሰቦቿ አቅም ስላልቻለው የእርዳታ እጃችሁን ትዘረጉላት ዘንድ በሕያው ፈጣሪ ስም ይማጸኗችኋል። ልባችሁ የፈቀደውን አድርጋችሁ የልጃችንን ልብ አድኑልን። ቤተሰቦቿ ወይ ማይ ልትወጣ ነው? ቁርስ አትበላም? አዎ ቸኩያለሁ። Thank you. ይሄ ያው መኪናው ተጠበቀ። ይሄ ነገ ነበር ነው 500 ብር ከየት አመጣ? ባደራ እኔ ጋር የተቀመጠ ሳንቲም ነበር። ለና ሰዎቹ ቢጠይቁስ? ሲጠይቁኛ ተሰርቶ ይከፈላቸዋል። ምን አይገሉኝ? ገይዱ 50 ሺህ ሰላም ሳራ። እንካይዞ ለአንዳንድ ነገር ይሆናል ብዬ ነው። ሰባት 700 ሺህ ብር። አንተ ደግሞ እዚህ ላይ ምን አገባ? በዚህ ሰዓት ብር ሲመለስ አልወድማ። ደስ አይለኝ። $1.5 ሚሊዮን ብር አግኝተናል። ከዚህ በላይ ግን ለማግኘት አልቻልንም ዶክተር። ግራ ቢገባልና ማክረ መጣ።
ብቻ ነው ከአንጀቴ ከልቤ በጣም ወድሻለሁ ደግሞ የሰው ልጅ እንደማትረፍ ምንም የሚያስደስት ነገር አለ? ንግሥት እመቤቴ የመኖሬ ትርጉም እስትንፋስ ሕይወቴ እሷን ከወሰድካት እንደነሳኝ አውቃለሁ አባዬ። እኔም በጨዋታ በመጣ አዎ ዳግም ፊት ቆም ምን ጨርሱ። ምንም ላደርግላት ምንም ልፈጥርላት አልቻልኩም። ሕይወቴ እኔ ያየ ልታመልጠኝ እባክህን አድርግልኝ አባዬ፣ እባክህን እባክህን አድርግ። እባክህን አባዬ ሕይወትን አድንልኝ። አትነፋረቅብኝ። ምርጫ ሰጥቻለሁ። ምን አይነት ጭካኔ! እኔ ከሷ ውጭ ሕይወት የለኝ። እንግዲያውስ የኔም ውሳኔ ያው ሳሮን አባት እኮ ለልጁ ደስታ ሲል ነው እንደዚህ ቢሆን። ለምን በእኔ እንደዚህ ትጨክናለህ? እሺ በቃ ያንተ ውሳኔ ከሆነ እኔም ያለ ሕይወት መኖር ስለማልችል አይኔ ሕይወት ሞት ከማይ ራሴን አጠፋለሁ። አታስፈራራኝ። አንተ እንደምታስበው ራስን ማጥፋት ቀላል አይደለም። ምንም ቢፈጠር ከአቋሜ ዝንፍ አለ። አባባ እንዴ ፍቅር ጉልበት አልገባም። እኔ ስለ ፍቅር ደስ እያለኝ ነው። እንተን በዚህ እንደማትደሰት አውቃለሁ። ለሁሉም ግን በጣም ወዳለሁ። ፍቅሬን ከነጠቀኝ ከለየኝ ከሷ ሆኜ ቁምሬ አባዬ እኮ ለእኔ ነፍሷን ለመስጠት አትሳሳም።
ናውዲ ወይ ማቱንብኝ አንተም ማጣት አልፈልግም። ይቅርታ አንዴ ውጭ ትሆኑላቸው። ናውዲ አስጨነቅኩ አይደል የኔ ጌታ? ቀድሜ ልትሞት የፈጣሪ ፍቃድ ጸጋ እንቀበለው ነው። ህይወቴ እንደዚህ አትበይ። አንቺ አትሞቺም፣ አንቺ ሞታሽ። እኔ በፍጹም መኖር አልፈልግም። እኔ በፍጹም ህይወቴ
ናኦድ አንተ የኔን ደስታ አጨልመህ ለደቂቃ በደስታ አትኑር። ህይወትህን አጨልማታለሁ። ህይወት እገልሻለሁ። ዶክተር የሚደረገውን ሁሉ አድርገን ህይወትና ትርፋት ውጭ ሄዳ ትታከም። ውጪውን እኔ እሸፍናለሁ። አቶ ግርማ አዝናለሁ። በጣም ረፍዷል። ከአሁን በኋላ የምትረፍ ዕድሏ እጅግ በጣም ጠባብ ነው። ምንም አይነት እንቅስቃሴ ካደረገች የደም ስሯ ራፕቸር አድርጎ ትሞታለች። እና መሞቷ እርግጥ ነው እያልከኝ ነው? ልጅም ተስፋ ያለውን በለኛ። ሄዶም የተፈጠረ ነገር አለ እንዴ? ሐኪሞቹ ተስፋ እንደሌላት ነገር that ደህና ነሽ? ግቢ ግቢ። አረፍ በይ አረፍ በይ። አንተ እንዳትጠጋኝ እንዴ ልጄ
አያቴ እንደተመኘሽ አንቺ ሞተሽ የኔን ህይወት አተረፍሽ። አያቴ እወድሻለሁ። ታውቃለህ፣ በጣም የምጠላ እኔም በጣም ነው የምጠላሽ፣ ከኔ አይበልጥም። ናቲ ምንድነው አንተ? አንሳት ናውድ አንሳት። ዱጉራን ያዘው ናውድ ዱጉራን ያዘው። ምንድነው? ምን ሆነሽ ነው? ቆይ ስሚኝማ፣ ቆይ ይኸውልሽ፣ አንዴ ይኸውልሽ፣ ስሚኝማ፣ ቆይ አንዴ ስሚኝማ፣ ይኸውልሽ እንደ ቀልሽ ነው እንዴ? እኔ እንደዚህ አይነት ቀልድ አልወድም። ደስ አይልም። ላንቺው